ጊዜ ግራ መጋባት ሊሰማን ይችላል እና የትኛውን መንገድ መሄድ እንዳለብን ላናውቅ እንችላለን። ሁላችንም አቅጣጫን እንፈልጋለን፣ ወደ ትክክለኛው መንገድ የሚመራንም እንፈልጋለን። ዛሬ ሕይወታችሁን ሊለውጥ ስለሚችል አንድ አስፈላጊ እውነት እንነጋገራለን፤ መንፈስ ቅዱስን ስለመከተል። ጓደኞቼ፣ በእብነ በረድ ብሎክ ላይ የሚሰራ የተዋጣለት ቀራጺን አስቡ። ያለ እቅድና ክህሎት ድንጋዩ ሻካራና ቅርጽ አልባ ሆኖ ይቆያል። ነገር ግን በትዕግስትና ትክክለኛ በሆነ ሂደት የቅርጻ ቅርጽ ባለሙያው የሚያምር ድንቅ ሥራን ይቀርጻል። በተመሳሳይ መልኩ መንፈስ ቅዱስ በሕይወታችን ውስጥ ይሠራል። የክርስቶስን መልክ እንድናንጸባርቅ ይቀርጸናል። ይህንን ርዕስ ስንመረምር ወደ ገላትያ ሰዎች 5:16 የሐዋርያው ጳውሎስ መልእክት እንሸጋገራለን። እኔ ግን እላለሁ፣ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ ይላል። በመንፈስ መመላለስ ምን ማለት ነው? በመንፈስ መመላለስ ሃይማኖታዊ ልምምድ ወይም መከተል ያለብን የሕጎች ስብስብ ብቻ አይደለም። የአኗኗር ዘይቤ ነው። ለእግዚአብሔር ምሪትና ኃይል ለመገዛት በየቅስፈቱ የሚደረግ ምርጫ ነው። በመንፈስ ስንመላለስ እግዚአብሔር ባህሪያችንን እንዲቀርጽ፣ ውሳኔዎቻችንን እንዲመራና ድርጊቶቻችንን እንዲያጎለብት እንፈቅዳለን። ወደ እርሱ መቅረብ ድምፁን ስለመስማትና ለእርሱ መመሪያ ምላሽ ስለመስጠት ነው። ዛሬ በመንፈስ መመላለስን በተመለከተ 3 ኃይለኛ አመለካከቶችን እነግራችኋለሁ። እምነታችሁን የሚያቀጣጥልና ከእግዚአብሔር ጋር ያላችሁን የዕለት ተዕለት ጉዞ የሚቀይር አመለካከትም ነው። አንደኛ፣ መንፈስ ቅዱስ እንደ መሪያችን። በኢሳይያስ 30:21 ላይ የሚያምር ተስፋ እናገኛለን። ወደ ቀኝ ወይም ወደ ግራም ፈቀቅ ብትል ጆሮችህ በኋላ መንገዱ ይህ ነው፣ በእርሱም ሂድ የሚለውን ቃል ይሰማሉ። ይህ ቁጥር የመንፈስ ቅዱስን ምሪት በሕይወታችን ውስጥ ቁልጭ አድርጎ ያሳያል። አፍቃሪ ወላጅ ልጅን እንደሚመራው መንፈስ ቅዱስ በእርጋታ እርምጃዎቻችንን ይመራል። ከፊት ለፊት ያለውን መንገድ ያበራል፣ እናም የሕይወት ውስብስብ ነገሮችን እንድናልፍ ይረዳናል። መንታ መንገድና አስቸጋሪ ሁኔታዎች ሲያጋጥሙን መንፈስ ጥበብን ወደ ልባችን በሹክሹክታ ያዘልቃል። ግን ይህን ድምፅ እንዴት እንሰማለን? የመንፈስን መመሪያ ከራሳችን ሐሳቦች ወይም ውጫዊ ተጽዕኖች የምንለየው እንዴት ነው? ዋናው ነገር የመንፈስን መኖር ማወቅ መማር ነው። ይህ የሚሆነው በእግዚአብሔር ቃል፣ በጸሎትና በአምልኮ ጊዜን ስናሳልፍ ነው። ራሳችንን በእርሱ ፊት ስናደርግ ድምፁን ለመስማት የበለጠ እንማራለን። ከእሱ አመራር ጋር ያለውን ሰላም በመገንዘብ ከድምፁ ጋር ይበልጥ እንስማማለን። በመንፈስ መመላለስ መታዘዝንም ያካትታል። የመንፈስን መመሪያ መስማት ብቻውም በቂ አይደለም፣ በእሱ ላይ እርምጃ መውሰድ አለብን። ያዕቆብ 1:22 እንዲህ በማለት ያስታውሰናል፣ ነገር ግን ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። የመንፈስን አመራር በተከታታይ ስንከተል በእሱ መመሪያ ላይ እምነት እንገነባለን። እምነታችንን የሚያጠናክርና ወደ እግዚአብሔር እንድንቀርብ የሚያደርገውን የእርሱ መመሪያ ምን ያህል ጥበበኛና ጥሩ እንደሆነ ለራሳችን እናያለን። የመንፈስ ምሪት በዋና ዋና የሕይወት ውሳኔዎች ብቻ የተገደበ አይደለም። እሱ በሁሉም የሕይወታችን ዘርፍ ሊመራን ይፈልጋል። በግንኙነታችን፣ በሥራችን፣ በሐሳባችንና በቃላችን። ለእርሱ እንክብካቤ በጣም ትንሽ ነገር የለም። በትንንሽ ጉዳዮች ለእርሱ መመሪያ ስንገዛ፣ በትላልቅ የሕይወት ፈተናዎች እርሱን ለመከተል ራሳችንን እናዘጋጃለን። እንደ መመሪያ በመንፈስ መመላለስ ማለት የራሳችንን ዕቅድና አጀንዳ ለእርሱ አሳልፎ መስጠት ማለት ነው። እኛ ሁልጊዜ በደንብ እንደማናውቅ መቀበል ትሕትናን ይጠይቃል። ምሳሌ 3:5-6 እንዲህ ሲል ይመክረናል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ይህ እጅ መስጠት መጀመሪያ ላይ ምቾት ላይሰጠን ይችላል።
ከራሳችን መረዳት ጋር ለመጣበቅ ወይም ቁጥጥር ለመፈለግ ልንፈተን እንችላለን። ነገር ግን የመንፈስን ምሪት ማመን ስንማር ከራሳችን ጥበብ በላይ የሆነ ነፃነትና ሰላም እናገኛለን። መንፈስ ቅዱስ ትልቁን ገጽታ ይመለከታል። እርሱ መጨረሻውን ከመጀመሪያው ያውቃል እና እያንዳንዱ ውሳኔ ለሕይወታችን ከእግዚአብሔር ታላቅ ዕቅድ ጋር እንዴት እንደሚስማማ ያውቃል። በመንፈስ ስንራመድ ራሳችንን ከመለኮታዊ እይታው ጋር እናስተካክላለን። ሁልጊዜ ከእሱ መመሪያ በስተጀርባ ያሉትን ምክንያቶች ላንረዳ እንችላለን። ነገር ግን የእርሱ መንገዶች ከእኛ እንደሚበልጡ ማመን እንችላለን። እንደ መመሪያችን በመንፈስ መመላለስ ከመታለልና ከስህተት ይጠብቀናል። እርስ በእርስ በሚጋጩ ድምፆችና ፍልስፍናዎች በተሞላ ዓለም ውስጥ መንፈስ እውነትን ከውሸት እንድንለይ ይረዳናል። አንደኛ ዮሐንስ 4:1 ይህን ያስተምረናል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። መንፈሱ በእግዚአብሔር ቃል የሚሠራ መንፈሳዊ ማስተዋልን ይሰጠናል። ከእግዚአብሔር እውነት ጋር የሚቃረኑ ትምህርቶችንና ተጽዕኖችን እንድናውቅ ይረዳናል። ከእርሱ ጋር በቅርበት ስንራመድ ከእግዚአብሔር ባህሪ ጋር የሚጣጣሙትንና የማይሰራውን የማወቅ ጉጉት እናዳብራለን። ይህ መመሪያ ለግል ሕይወታችንም ይዘልቃል። መንፈሱ የራሳችንን ተነሳሽነትና ዓላማ እንድንለይ ይረዳናል። ለውጥ የሚያስፈልጋቸውን የልባችንን ቦታዎች ወደ ብርሃን ያመጣል እና ወደ እውነተኛ ንስሐና እድገት ይመራናል። እንደ መመሪያችን በመንፈስ መመላለስ ተራ ልምድ አይደለም። በእኛ በኩል ንቁ ተሳትፎን ይጠይቃል። ሰሚ ጆሮ፣ ፈቃደኛ ልብና ታዛዥ እግሮችን ማዳበር አለብን። ይህን ስናደርግ በራሱ በእግዚአብሔር መንፈስ እየተመራን የሚያስደስት የእምነት ጉዞ እንጀምራለን። ሁለተኛው መንፈስ ቅዱስን እንደ ኃይላችን መረዳት ነው። በመንፈስ መመላለስ መመሪያ ብቻ አይደለም፣ ከተፈጥሮ በላይ የሆነ ኃይልን መለማመድም ጭምር ነው። ጳውሎስ በኤፌሶን 3:16 ላይ ይህንን በሚገባ ተረድቶታል። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። ይህ ጥቅስ ጥልቅ እውነትን ይገልጣል። መንፈስ ቅዱስ ከውስጥ ሆኖ ያበረታናል። በራሳችን ልናሳካው ከምንችለው በላይ መለኮታዊ ኃይልን ይሰጠናል። ከጴንጤቆስጤ በፊት የነበሩትን የጥንት ደቀ መዛሙርት አስቡ። ፈርተው ምን ማድረግ እንዳለባቸው አያውቁም ነበር። መንፈስ ቅዱስ በላያቸው ላይ ከወረደ በኋላ ግን በድፍረት ተናገሩ፣ ተአምራትንም ፈጸሙ። በስደትም እንኳ በርትተው ቆሙ። ዛሬም ያው ኃይል ለኛ ይገኛል። መንፈስ ቅዱስ ፈተናን ለማሸነፍና ኃጢአትን እንድንቃወም ኃይል ይሰጠናል። ሮሜ 8:13 እንዲህ ይለናል፣ እንደ ሥጋ ፈቃድ ብትኖሩ ትሞታላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በመንፈስ ኃይል ከአጥፊ ልማዶች መላቀቅ እንችላለን። ኃጢአት አልሰራም ለማለት ብርታት ማግኘትና ጽድቅን መምረጥ እንችላለን። ይህ ማለት ከኃጢአት ጋር የሚደረገው ትግል ሙሉ በሙሉ ይጠፋል ማለት አይደለም። ነገር ግን በዚህ ጦርነት ውስጥ ኃይለኛ ጠበቃ አለን። መንፈስ በድካም ጊዜ ጥንካሬን ይሰጣል። ውሸቶች በአእምሮአችን ላይ ጥቃት በሚሰነዝሩበት ጊዜ የእግዚአብሔርን እውነት ያስታውሰናል። እናም ፈተና ሊነጥቀን ሲሞክር በእግዚአብሔር ፍቅር ይሞላናል። በመንፈስ መመላለስ መንፈሳዊ ፍሬ እንድናፈራም ኃይል ይሰጠናል። ገላትያ 5:22-23 የመንፈስ ፍሬዎችን ይዘረዝራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። እነዚህ ባህሪያት የሚመነጩት መንፈስ በእኛ ውስጥ በሚሰራው ነው። ለእርሱ ስንገዛ ባህሪያችንን ከውስጥ ወደ ውጭ ይለውጠዋል። መንፈሱ ለመውደድ አስቸጋሪ የሆኑትን እንድንወድ፣ በአስቸጋሪ ጊዜም ቢሆን ደስታን እንድናገኝና
በግርግር መካከል ሰላምን እንድንጠብቅ ያስችለናል። ለመናደድ ስንፈተን ትዕግስትን፣ ጨካኝ እንድንሆን በሚያደርገን ጊዜ ደግነትን፣ ክፉ በሚያደርግ ሁኔታ ውስጥ ደግሞ ጥሩነትን ይሰጠናል። የእርሱ ኃይል ወደ አገልግሎታችን ይዘልቃል። መንፈስ የክርስቶስን አካል ለመገንባት መንፈሳዊ ስጦታዎችን ያስታጥቀናል። አንደኛ ቆሮንቶስ 12:7 እንዲህ ይላል፣ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። እነዚህ ስጦታዎች ጥበብን፣ ዕውቀትን፣ እምነትን፣ ፈውስን፣ ተአምራትን፣ ትንቢትን፣ ማስተዋልን፣ ልሳኖችን ወይም ትርጓሜን ሊያካትቱ ይችላሉ። ሶስተኛ መንፈስ ቅዱስ እንደ አጽናኛችን። በዮሐንስ 14:16 ኢየሱስ ቃል ገብቷል፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። በአንዳንድ ትርጉሞች ውስጥ ረዳት የሚለው ቃል አጽናኝ ተብሎ ተተርጉሟል። ይህ የመንፈስ ቅዱስ ሚና ከእግዚአብሔር ጋር በምናደርገው የዕለት ተዕለት ጉዞ ውስጥ ወሳኝ ነው። ሕይወት ፈታኝ ሊሆን ይችላል፣ በፈተናና በመከራ የተሞላ። ነገር ግን በመንፈስ ስንመላለስ መቼም ብቻችንን አይደለንም። መንፈሱ በጨለማ ሰዓታችን ያጽናናናል፣ ከማስተዋል በላይ የሆነ ሰላምን ያመጣል። ፊልጵስዩስ 4:7 ይህንን ሰላም ይገልጻል። ከማስተዋልም ሁሉ በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል በማለት መንፈሱ በሐዘን ጊዜም ያበረታናል። ሮሜ 8:26 እንዲህ ይለናል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ቃላቶች ሲያልቁ መንፈስ ስለኛ ይማልዳል፣ ሕመማችንን ተረድቶ ለአብ ያስተላልፋል። እንደ አጽናኛችን በመንፈስ መመላለስ ለፈተናዎች ያለንን አመለካከት ይለውጣል። ያዕቆብ 1:2-4 ልዩ እይታን ይሰጠናል። ወንድሞቼ ሆይ የእምነታችሁ መሠረት ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። መንፈስ ፈተናዎችን እንደ እድገት ዕድሎች እንድንመለከት ይረዳናል። እግዚአብሔር ሁሉንም ነገር ለጥቅማችን እየሰራ መሆኑን ያሳስበናል። ውድ ጓደኞቼ፣ በመንፈስ የመመላለስን ጥልቅ እውነት እንደ መሪ፣ ኃይል ሰጪና አጽናኝ መርምረናል። ይህ መለኮታዊ ጉዞ ከሰው አቅም በላይ ጥንካሬን፣ ጥበብንና ሰላምን ይሰጠናል። ለመንፈስ መሪነት ስንገዛ ለውጥን፣ ዓላማንና ከእግዚአብሔር ጋር ጥልቅ ግንኙነትን እናገኛለን። ሕይወታችንን እንዲቀርጽልንና በዚህ ዓለም ለክብሩ እንዲጠቀምብን በመፍቀድ በየቀኑ በመንፈስ ለመመላለስ እንትጋ። ለድምፁ ንቁ እንሁን፣ በኃይሉ ደፋርና በእሱ መገኘት እንጽናና። አሜን።